ለተሰኞ የካቲት 2 2018 ዓ.ም ምሽት ላይ እንገኛለን። ሰላም ጤና ይስጥልን። የተወደዳችሁና የተከበራችሁ የኢትዮስ ሚዲያ ቤተሰቦች እንደምናመሻችሁ። ከተለያዩ ታማኝ መረጃ ምንጮች የደረሱንን ሰበር ዜናዎች ይዘን ቀርበናል። በቅድሚያም አርዕስተ ዜና። በአማራ ምድር በአገዛዙ ጦርና በፋኖ ኃይሎች መካከል የሚደረገው የፊት ለፊትና የጨበጣ ውጊያ ዛሬም ተጠናክሮ ቀጥሏል። በጎንደር ግንባር እስቴ መካነ ኢየሱስ ሙሉ በሙሉ በፋኖ ቁጥጥር ስር መግባቷ ሲነገር፣ በጎጃም ቀጠናም በተመሳሳይ በተከፈተ የማጥቃት እርምጃ ፋኖ ድል ቀንቶኛል ብሏል። በሌላ በኩል ጄኔራሎችን ጭኖ ሲበር በነበረ የአገዛዙ አንቶኖቭ አውሮፕላን ላይ ፋኖ ጥቃት መሰንዘሩን አስታውቋል። በአፋብን ምስራቅ አማራ ቀጠና የሚኒሊክ ዕዝ ፋኖ አባላት ጄኔራሎችንና የብልጽግና የሲቪል አመራሮችን አሳፍሮ ሲበር በነበረ አንቶኖቭ ላይ ጥቃት መሰንዘራቸውን የታወቀው በዝርዝር መረጃውን ይዘናል። በምዕራብ ሐረርጌ ዞን በሚገኘው ታሪካዊው የአሰቦት ደብረ መንክራት ቅድስት ሥላሴ ገዳም ባህታዊ አባ ወልደ ሚካኤል በተባሉ አባት ላይ የተፈጸመውን አሰቃቂ ግድያ እናት ፓርቲ በጽኑ እንደሚያወግዝ ገለጸ። ፓርቲው ድርጊቱን የመንግስት አልባነት ማሳያ ምልክት ሲል ጠርቶታል። በዝርዝር መረጃውን ትሰሙታላችሁ። ጄኔራል ታደሰ ወረደን አለመቅጣቴ ወይም አለማባረሬ ትልቅ ፖለቲካዊ ስህተት ነበር ሲሉ አቶ ጌታቸው ረዳ ጸጸታቸውን ገለጹ። የቀድሞው የትግራይ ክልል ጊዜያዊ ፕሬዝዳንትና አሁን የአብይ አህመድ አማካሪ አቶ ጌታቸው ረዳ በፎርቹን ጋዜጣ ላይ ዘለግ ያለ ጽሑፍ ለንባብ አብቅተዋል። አቶ ጌታቸው ረዳ ጽሑፋቸውን የጀመሩት በትግራይ ክልል ውስጥ የተካሄደው ጦርነት ከፍተኛ የሰውና የንብረት ውድመት ማስከተሉን በመግለጽ ሲሆን ሲቀጥሉም የፕሪቶሪያው ስምምነት ተስፋ ፈንጥቆ ነበር ብለዋል። አቶ ጌታቸው ጄኔራል ታደሰ ወረደን በተመለከተም ጸጸታቸውን ገልጸዋል። በዝርዝር ተሰሙታላችሁ። የቀድሞ የፌድሪ መከላከያ ሰራዊት ኤታማዦር ሹም ጄኔራል ሳሞራ የኑስ በትግራይ ክልል ሰላምን እያወኩ ባሉ አካላት ላይ ተገቢ የማስተካከያ እርምጃ እንዲወሰድ ጥሪ ያቀረቡ። ጄኔራሉ በትግራይ ያለውን ፖለቲካዊ ልዩነት በኃይል ለመፍታት መሞከር ክልሉን ለከፋ ጉዳት እንደሚዳርግ አስጠንቅቀዋል። የጄኔራሉን መረጃም ይዘናል። የተወደዳችሁ የቻናላችን ቤተሰቦች ለምሽቱ እነዚህንና ሌሎችንም መረጃዎች ይዘናል። ቆይታችሁን ከኛ ጋር ካደረጋችሁ በዝርዝር የምናስደምጣችሁ ይሆናል። በየቀኑ የምንለቃቸው ትኩስ መረጃዎች በፍጥነት እንዲደርሷችሁ ቻናላችንን ሰብስክራይብ፣ ቪዲዮውን ላይክ እና ሼር ማድረግ አትዘንጉ። በቀጥታ ወደ ዝርዝር መረጃው። በአማራ ምድር በአገዛዙ ጦርና በፋኖ ኃይሎች መካከል የሚደረገው የፊት ለፊትና የጨበጣ ውጊያ ዛሬም ተጠናክሮ ቀጥሏል። ዛሬ ከተሰሙ የድል ዜናዎች መካከል በጎንደር ግንባር እስቴ መካነ ኢየሱስ ሙሉ በሙሉ በፋኖ ቁጥጥር ስር መግባቷ ተሰምቷል። በርካታ የአገዛዙን ወታደሮች ሙትና ቁስለኛ ያደረገው በላይ ዕዝ በዛሬው ዕለት በፈጸመው ከባድ ማጥቃት የአገዛዙን ጥምር ጦር ወታደሮች ማርኮ በመሃል ከተማዋ እየነዳቸው መሆኑን ለማረጋገጥ ተችሏል። በሌላ በኩል ጄኔራሎችን ጭኖ ሲበር በነበረ ያገዛዙ አንቶኖቭ አውሮፕላን ላይ ፋኖ ጥቃት መሰንዘሩን አስታውቋል። በአፋብን ምስራቅ አማራ ቀጠና የሚኒሊክ ዕዝ የፋኖ አባላት ጄኔራሎችንና የብልጽግና የሲቪል አመራሮችን አሳፍሮ ሲበር በነበረ አንቶኖቭ ወታደራዊ አውሮፕላን ላይ ጥቃት ሰንዝረዋል። ጄኔራሎቹና የሲቪል አመራሮቹ ከሰቆጣ ከተማ ወደ ላሊበላ ኤርፖርት ለመግባት ነበር በረራ የጀመሩት። የፋኖን ጥቃት የሰጉት ጄኔራሎችና የሲቪል አመራሮች በኤርፖርቱ ዙሪያ ሁለት ክፍለ ጦር ያሰማሩ ቢሆንም ኤርፖርቱ ላይ ለማረፍ እንደተቃረቡ በፋኖ ጥቃት ተከፍቶባቸዋል። ጄኔራሎችን ጭኖ የነበረው አንቶኖቭ በመጀመሪያው በረራ ተኩስ ሲከፈትበት አቅጣጫውን ስቶ መብረሩ ተነግሯል። አንቶኖቭ አውሮፕላኑ በአየር መቃወሚያና በከባድ መሳሪያ ሽፋን እያገኘ በሁለተኛው ዙር ኤርፖርቱ ጋር ያረፈ ቢሆንም በሶስት አቅጣጫ ለጥበቃ የተሰማራው ሁለት ክፍለ ጦር ያገዛዙ ጦር በጨበጣ ውጊያ ከፋኖ ጋር ገጥሟል። ትንቅንቁ በዛሬው ዕለት ማለትም የካቲት 2 2018 ዓ.ም የቀጠለ ሲሆን ብዛት ያለው ያገዛዙ ጦር ሙትና ቁስለኛ ሆኗል። በተመሳሳይ በጎጃም ግንባር በተከፈተ ማጥቃት ደግሞ ከ50 በላይ የአድማ ብተናና የሚሊሻ አባላት ሲደመሰሱ ቀሪዎች ከባድ ቁስለኛ መሆናቸው ተነግሯል። በካምፕ ውስጥ ከተጠረነፉት የአድማ ብተናና የሚሊሻ አባላት መካከል አንድ አባል ብቻ ሲቀር ሌሎች ሙትና ቁስለኛ ተደርገዋል ነው የተባለው። የአማራ ፋኖ ብሔራዊ ንቅናቄ ምዕራብ አማራ ቀጠና ቴዎድሮስ ዕዝ
በመተከል አውራጃ ፓዊ ወረዳ መንደር 21 ላይ ከጠዋቱ 12 ሰዓት እስከ 3 ሰዓት በተደረገ አስገራሚ ኦፕሬሽን ከ50 በላይ ያገዛዙ ኃይሎች ሲደመሰሱ ቀሪዎች ሙሉ ለሙሉ በሚባል ደረጃ ቆስለዋል። በዚህ ውጊያ 3 ብሬን 55 ክላሽንኮቭ መሳሪያዎችን መማረክ ተችሏል ብሏል የቀጠናው የፋኖ ኃይል ይፋ ባደረገው መረጃ። በምዕራብ ሐረርጌ ዞን በሚገኘው ታሪካዊው የአሰቦት ደብረ መንክራት ቅድስት ሥላሴ ገዳም ባህታዊ አባ ወልደ ገብርኤል የተባሉ አባት ላይ የተፈጸመውን አሰቃቂ ግድያ እናት ፓርቲ በጽኑ እንደሚያወግዝ ገለጸ። ፓርቲው ድርጊቱን የመንግስት አልባነት ማሳያ ምልክት ሲል ጠርቶታል። እንደ ፓርቲው መግለጫና ከአካባቢው ምንጮች በተገኘ መረጃ ባህታዊ አባ ወልደ ሚካኤል በዋሻቸው ዘግተው በመጸለይ ላይ ሳሉ በጥይት ተደብድበው ተገድለዋል። የግድያው ድርጊት ጥር 27 ቀን ሳይፈጸም እንዳልቀረ የሚገመት ሲሆን የአባቶችን ፍለጋ ተከትሎ አስከሬናቸው ጥር 30 ቀን 2018 ዓ.ም ተገኝቷል። በተገኘው አስከሬን ላይም በአራዊት የመበላት ምልክት እንደታየበት በመግለጫው ተመልክቷል። እናት ፓርቲ ለጥቃቱ ተጠያቂው በአካባቢው የሚንቀሳቀሰውና ራሱን የኦሮሞ ነጻነት ጦር ኦነግ ሸኔ ብሎ የሚጠራው ታጣቂ ቡድን እንደሆነ በጽኑ እንደሚጠረጠር ገልጿል። ታጣቂው ኃይል በቅርብ ርቀት እንደሚንቀሳቀስ መንግስት እያወቀ ዘላቂ መፍትሄ ካልተበጀ ገዳማውያኑን አንድ ባንድ ይጨርሳቸዋል ሲል ምንጮቹን ጠቅሶ ፓርቲው ስጋቱን አጋርቷል። ከምድራዊ ፖለቲካና ሽኩቻ ፍጹም ርቀው በጸሎት የሚኖሩ ባህታውያን ኢላማ ተደርገው መገደላቸውን ያወገዘው እናት ፓርቲ ክስተቱ በገለልተኛ ዓለም አቀፍ መርማሪዎች ተጣርቶ እጃቸው ያለበት አካላት ተጠያቂ እንዲሆኑ አገዛዙ በገዳማውያን ላይ የሚደርሰውን ጥቃት ለማስቆም ኃላፊነቱን እንዲወጣ ጥሪዎችን አቅርቧል። ፓርቲው በመግለጫው ማጠቃለያ ላይ ለገዳማውያኑና ለቤተ ክህነቱ መጽናናትን ተመኝቷል። እስካሁን ከመንግስትም ሆነ ከሚመለከታቸው የጸጥታ አካላት ስለ ሁኔታው የተሰጠ ይፋዊ ምላሽ የለም። ጄኔራል ታደሰ ወረደን አለመቅጣቴ ወይም አለማባረሬ ትልቅ ፖለቲካዊ ስህተት ነበር ሲሉ አቶ ጌታቸው ረዳ ጸጸታቸውን ገለጹ። የቀድሞው የትግራይ ክልል ጊዜያዊ ፕሬዝደንትና አሁን የአብይ አህመድ አማካሪ የሆኑት አቶ ጌታቸው ረዳ በፎርቹን ጋዜጣ ላይ ዘለግ ያለ ጽሑፍ ለንባብ አብቅተዋል። አቶ ጌታቸው ረዳ ጽሑፋቸውን የጀመሩት በትግራይ ክልል ውስጥ የተካሄደው ጦርነት ከፍተኛ የሰውና የንብረት ውድመት ማስከተሉን በመግለጽ ሲሆን ሲቀጥሉም የፕሪቶሪያው ስምምነት ተስፋ ፈንጥቆ እንደነበር አስታውቀዋል። ሆኖም ግን የስምምነት ሙሉ በሙሉ ተግባራዊ ያለመደረጉ ከጊዜ ወደ ጊዜ የነበረውን ተስፋ እንዳሟጠጡ አስረድተዋል። አቶ ጌታቸው እንዳሉት የፕሪቶሪያው ስምምነት ክልሉን ለማረጋጋትና ወደ ህገ መንግስታዊ ስርዓት ለመመለስ ሁኔታዎችን ለማመቻቸት ጊዜያዊ አስተዳደር እንዲመሰረት የሚጠይቅ ነበር። በዚህ መሰረትም ጊዜያዊ አስተዳደሩ የተመሰረተ መሆኑን ገልጸው ነገር ግን ብዙም ሳይቆይ አስተዳደሩ ወደ ውስጣዊ የፖለቲካ ሽኩቻ መድረክነት ተለወጠ ብለዋል። ህወሓት የሰላም ስምምነቱ ፈራሚ ቢሆንም ሙሉ በሙሉ የበላይነት ለመያዝ ፍላጎት ማሳየቱን የጠቀሱት አቶ ጌታቸው ይህም በጊዜያዊ አስተዳደሩና በህወሓት ባለስልጣናት መካከል ግጭት እንዳስከተለ ገልጸዋል። ሲቀጥሉም በዚህ አጥፊ ድራማ መሃል ላይ ሌተናንት ጀነራል ታደሰ ወረደ ይገኛሉ ብለዋል። አቶ ጌታቸው ሲቀጥሉም እኔ የጊዜያዊ አስተዳደሩ ፕሬዝደንት በነበርኩበት ወቅት ጀነራል ታደሰ ምክትል ፕሬዝደንትና የጸጥታ ክፍሉ ኃላፊ ነበሩ። በንድፈ ሐሳብ ደረጃ እነዚህ ሁለት ኃላፊነቶች የተሰጧቸው በሽግግሩ ወቅት የሲቪል አስተዳደሩን እንዲያጠናክሩ ነበር። ነገር ግን የተከሰተው ተቃራኒው ነው በማለት ገልጸዋል። ጄኔራል ታደሰ ወታደራዊ አቅማቸውን ተጠቅመው ጊዜያዊ አስተዳደሩን ማጠናከር ይገባቸው እንደነበር የጠቀሱት አቶ ጌታቸው ይሁንና የጊዜያዊ አስተዳደሩ ዋነኛ ተቃዋሚ በመሆን ፖለቲካዊ ሴራ ውስጥ መግባታቸውን እንዲሁም ጊዜያዊ አስተዳደሩ እንዲወድቅ ትልቅ ሚና መጫወታቸውን አስረድተዋል። ይህ በግዴለሽነት የተደረገው እንቅስቃሴ አስከፊ መዘዝ ማምጣቱን ገልጸው ጊዜያዊ አስተዳደሩ እንዲከፋፈል በኢኮኖሚ እንዲታነቅና ከፖለቲካ የተገለለ እንዲሆን ማድረጉንና ከፌዴራል መንግስት ጋር ለመደራደር ያለውን አቅም ዝቅ እንዳደረገውም አስረድተዋል። ጄኔራል ታደሰ በወቅቱ በጊዜያዊ አስተዳደሩና በህወሓት እንዲሁም በቲዲኤፍ መካከል የተፈጠረውን ውዝግብ ለመፍታት እንደ ሽማግሌ ሆነው መስራታቸውን ያወሱት አቶ ጌታቸው ይሁንና ስልካቸውን አጥፍተው መሰወራቸውን አውስተዋል። የህወሓት ወታደራዊ አመራሮች የጊዜያዊ አስተዳደሩን ክፍሎች
ካምፖች ካፈረሱ በኋላ ጄኔራሉ ተመልሰው ብቅ ማለታቸውን የጠቀሱት አቶ ጌታቸው ይህ በተዘዋዋሪ ድጋፍ እንደሚመስልም አስታውቀዋል። በዚህም በሌትናንት ጄኔራል ታደሰ ወረደ ከባድ ክህደት የተፈጸመባቸው መስሎ እንደሚሰማቸው ገልጸዋል። ጨምረውም አሁን መለስ ብዬ ሳስበው ጄኔራል ታደሰ ታማኝ ባለመሆኑ አለመቅጣቴ ወይም አለማባረሬ ትልቅ የፖለቲካ ስሌት ስህተት መስሎ ይሰማኛል በማለት ገልጸዋል። የቀድሞው የፌዴሪ መከላከያ ሰራዊት ኢታማዦር ሹም ጄኔራል ሳሞራ የኑስ በትግራይ ክልል ሰላምን እያወኩ ባሉ አካላት ላይ ተገቢው የማስተካከያ እርምጃ እንዲወሰድ ጥሪ አቀረቡም። ጄኔራሉ በትግራይ ያለውን ፖለቲካዊ ልዩነት በኃይል ለመፍታት መሞከር ክልሉን ለከፋ ጉዳት እንደሚዳርግ አስጠንቅቀዋል። ጄኔራል ሳሞራ ከሰሞኑ ባስተላለፉት መልእክት በትግራይ ክልል ለሰላም የሚሰጠው ትኩረት አናሳ መሆኑን በዝርዝር ተችተዋል። ሰላም እንዳስፈላጊነቱ በየጊዜው የምንመርጠው ሳይሆን በዕለታዊ እንቅስቃሴያችን ውስጥ ሊኖር የሚገባ ወሳኝ እሴት ነው ያሉት ጄኔራል ሳሞራ በአሁኑ ወቅት በትግራይ ክልል በግለሰብም ሆነ በተቋም ደረጃ ለሰላም የሚሰጠው ትኩረት አሳሳቢ መሆኑን ገልጸዋል። ሰላም ከሌለ ልማትና ትምህርት የማይታሰቡ መሆናቸውን በመጥቀስ ይህንን መሰረታዊ እሴት የሚያሰናክሉ ወገኖች ሊታገዱ ይገባል ነው ያሉት። ጄኔራል ሳሞራ በትግራይ ፖለቲካ ውስጥ የሚስተዋሉ ልዩነቶችን በጠባብ ቡድናዊ ጥቅም ብቻ የመመልከት ዝንባሌን ክፉኛ ነቅፈዋል። ልዩነቶች በውይይት ከመፍታት ይልቅ ኃይልን እንደ ብቸኛ መፍትሄ የመመልከት አባዜ ሊቆም ይገባል ብለዋል። የቱንም ያህል ጊዜ ቢወስድ የሰላም አማራጭ ቅድሚያ ሊሰጠው እንደሚገባ የገለጹት ጄኔራሉ ከሰላም የሚያተርፈው መላው ሕዝብ ሲሆን ከጦርነት የሚያተርፈው ግን ሌላ አካል ነው በማለት የጥቅም ግጭቱን አመልክተዋል። ጄኔራል ሳሞራ በሰላም አደናቃፊዎች ላይ የእርምት እርምጃ እንዲወሰድ ቢጠይቁም እርምጃው በማን ላይና ምን አይነት ሊሆን እንደሚገባ በዝርዝር አልገለጹም። ሆኖም ይህ የጄኔራሉ አስተያየት በሁለት መሰረታዊ ነጥቦች ምክንያት ክሪቲካል ተደርጎ ይወሰዳል። አንደኛ የአመራር ክፍፍል ሲሆን ጄኔራሉ ተገቢ እርምጃ ሲሉ በትግራይ ጊዜያዊ አስተዳደርና በህወሓት አመራሮች መካከል ያለውን ክፍፍል ተከትሎ አንዱ ወገን በሌላው ላይ እርምጃ እንዲወስድ እንደማበረታታት ሊቆጠር ይችላል። ሁለተኛ ወታደራዊና ፖለቲካዊ ተጽዕኖ ሲሆን ጄኔራል ሳሞራ በሰራዊቱና በክልሉ ፖለቲካ ውስጥ የነበራቸው ታሪካዊ ተጽዕኖ ከፍተኛ በመሆኑ የእሳቸው ጣልቃ ገብነት በትግራይ ያለውን የኃይል ሚዛን ወደ አንዱ ወገን ሊያዘነብል ይችላል የሚል ስጋት ይፈጥራል። ጄኔራል ሳሞራ የኑስ የሰጡት አስተያየት በትግራይ ክልል ውስጥ ያለውን ከፍተኛ ፖለቲካዊ ውጥረትና የጦርነት ስጋት ፍንጭ የሚሰጥ ነው። የእርምት እርምጃ ጥሪው በክልሉ አመራሮች መካከል ያለውን ፍጥጫ ወደ አዲስ ምዕራፍ ሊያሸጋግረው እንደሚችል ታዛቢዎች ይገልጻሉ። ኢሰመጉ የቤንሻንጉል ጉሙዝ ክልል ህገ መንግስት የሚሻሻልበት ሁኔታ እንዲመቻች ጠየቀም። የክልሉ ህገ መንግስት ለተወሰኑ የህብረተሰብ ክፍሎች ብቻ የክልሉን የባለቤትነት መብት ሰጥቷል ያለው ኢሰመጉ ይህ የህገ መንግስቱ አንቀጽ በክልሉ የሚታዩትን ግጭቶችና የመፈናቀል ችግሮች አባብሷል ሲል በሀገር አቀፍ ደረጃም የተፈናቃዮችን ሁኔታ አስመልክቶ ዛሬ ባወጣው ዘለግ ያለ መግለጫ ገልጧል። ኢሰመጉ የኢትዮጵያ መንግስት ተፈናቃዮችን ወደ መጡበት አካባቢ የመመለስና ባሉበት አካባቢ የማቋቋም ኃላፊነቱን በካምፓላው የአፍሪካ ህብረት ስምምነት መሰረት እንዲወጣም ጠይቋል። መንግስት ተፈናቃዮችን ወደ ቀያቸው የሚመልስ ከሆነ የተፈናቃዮችን ፍላጎትና ፈቃድ መሰረት ባደረገ መልኩ በውይይት የተፈናቀሉበትን አካባቢ ሰላማዊነት በማረጋገጥና ተገቢውን ጥበቃ በማድረግ እንዲፈጽምም ኢሰመጉ ጥሪ አድርጓል። ኢሰመጉ መንግስት የተፈናቃዮችን ጉዳይና የህግ ማዕቀፎችን ተፈጻሚነት የሚከታተል ራሱን የቻለ ተቋም እንዲያቋቁም ጭምር ጠይቋል። ሶማሊያና ሳውዲ አረቢያ በመካከላቸው ያለውን የመከላከያና ወታደራዊ ትብብር የበለጠ ለማጠናከር የሚያስችል የመግባቢያ ስምምነት ተፈራረሙ። ስምምነቱ ሁለቱ ሀገራት ያላቸውን የደህንነት ትብብር ከማስፋት ባሻገር በቀይ ባህር ቀጠና መረጋጋትን ለማጠናከር የታለመ መሆኑን የሶማሊያ የመከላከያ ሚኒስቴር ገልጿል። ሳውዲ አረቢያ ሪያድ ውስጥ በሶማሊያው የመከላከያ ሚኒስትር አህመድ ሙአሊም ፊቂና በሳውዲ አቻቸው ልዑል ካሊድ ቢን ሰልማን የተፈረመው ይህ ስምምነት የተለያዩ የጋራ
የጋራ ወታደራዊና የመከላከያ ጉዳዮችን የሚመለከት ነው። ሶማሊያ ከሌላ አገር ጋር ወታደራዊና ምጣኔ ሀብታዊ ስምምነት ስትደርስ ይህ ከሳውዲ አረቢያ ጋር የፈረመችው የመጀመሪያው አይደለም። ከዚህ ቀደም ከቱርክና ከግብጽ ጋር ተመሳሳይ ስምምነት መድረሱ የሚታወስ ሲሆን እስራኤል በቅርቡ ለሶማሌላንድ የሀገርነት እውቅና ከሰጠች በኋላ በርካታ ሀገራት ከጎኗ እንዲቆሙ ጥረት እያደረገች ነው። በሌላ በኩል የሶማሊያው ፕሬዝደንት ሐሰን ሼክ መሐመድና የግብፁ ፕሬዝደንት አብዱል ፈታህ አልሲሲ ካይሮ ውስጥ ባደረጉት ውይይት ያላቸውን የደህንነት ትብብር በማጠናከር ላይ መስማማታቸው ተዘግቧል። ባለፈው ሳምንት ማብቂያ ላይ ወደ ካይሮ ያቀኑት የሶማሊያው ፕሬዝደንት ከፕሬዝደንት አልሲሲ ጋር በሰጡት የጋራ ጋዜጣዊ መግለጫ ላይ የሶማሊያን አንድነት የሚጋፋ የትኛውንም ተግባር በጋራ እንታገላለን ብለዋል። ግብጽ በበኩሏ በአፍሪካ ህብረት የሶማሊያ የድጋፍና የመረጋጋት ተልዕኮ ስር ወታደሮቿን ለመላክ በያዘችው ዕቅድ መሰረት ተግባራዊ እንደምታደርግ ፕሬዝደንቱ ተናግረዋል። የግብፁ ፕሬዝደንት ጨምረውም የሶማሊያ መረጋጋት ለቀጠናው ልማትና ደህንነት ወሳኝ ጉዳይ ነው በማለት ሶማሊያን ለመደገፍ ሀገራቸው የሚጠበቅባትን ታደርጋለች ብለዋል። ሶማሊያ የግዛቷ አካል እንደሆነች ለምትመለከታት ሶማሌላንድ እስራኤል የሀገርነት እውቅና መስጠቷን ተከትሎ ግብጽና ሶማሊያ የጋራ አቋም ይዘው ተቃውሟቸውን አሰምተዋል። ይህ በእንዲህ እንዳለ የሶማሊያው ፕሬዝደንት ሐሰን ሼክ መሐመድ በአልጀዚራ ቴሌቪዥን ላይ በሰጡት ቃለ ምልልስ ላይ ሶማሌላንድ ከጋዛ የሚፈናቀሉ ፍልስጤማውያንን ለማስፈርና ለእስራኤል ጦር ሰፈር ለመስጠት ተስማምታለች ማለታቸውን ሶማሌላንድ ወቅሳለች። ፕሬዝደንቱ በቃለ ምልልሱ ላይ እስራኤል በሶማሌላንድ ውስጥ የጦር ሰፈር የምትመሰርት ከሆነ ራሳችንን ለመከላከል ባለን አቅም ሁሉ እንፋለማለን ሲሉ ተቃውሟቸውን አሰምተው ነበር። ነገር ግን የሶማሌላንድ ፕሬዝደንት ቃል አቀባይ ሐሰን አደን በሰጡት ምላሽ ፕሬዝደንቱ ያሉትን እውነታ የሌለው ግልጽ ውሸት በማለት ውድቅ አድርገውታል። ቃል አቀባዩ ጨምረውም የሶማሊያ መሪ አስተያየት በውስጡ የገጠመውን ውድቀት በሌሎች ላይ ለማንጸባረቅ የሚፈልግ የለመደው አይነት ያልተሳካለት አመራር አካሄድ ነው በማለት ሶማሊያ የራሷን ደህንነት እንኳን መጠበቅ ያልቻለች ናት በማለት ተናግረዋል። ክቡራትና ክቡራን የቻናላችን ቤተሰቦች ለምሽቱ ያዝናቸው አዳዲስ መረጃዎች እነዚህ ነበሩ። ነገ በረፋድ የመረጃ ጥንቅራችን ሌሎች ጉዳዮችን ይዘን ድጋሚ እንጠብቃችኋለን። እስከዛው በያላችሁበት ሰላም ጊዜ ተመኘን።